የብፁዕ አቡነ ሩፋኤል ጉድ ወጣ። ጳጳሱን ለማናገር ሞከርኩኝ። የመለሰልኝ ምላሽ ግን ምን እንደነበረ ታውቃላችሁ? ያንተ ሀገረ ስብከት ጎጃምና ጎንደር ነው። በህይወቴ እንደዚህ አይነት መጥፎ ቃል የሰማሁበት ጊዜ የለም። ሊቃነ ጳጳሳት ሲወጡ ምን ገጠማቸው? ቪዲዮስ የመቼ ነው? መነጋገሪያው ነው። ቪዲዮ በእጃችን ገብቷል። እጅግ ጥብቅና አስቸኳይ መረጃ ለመላው ኦርቶዶክሳውያን ነው። ቤተክርስቲያን ልትጠይቃት ይገባል ሲሉ የቤተክርስቲያን መምህራን ተናገሩ። ካቶሊክ ዋና መቀመጫዋ ሮም ቫቲካን ሲሆን በሮም የካቶሊክ ቤተክርስቲያን ደመራ ተደምሮ መስቀል ሲከበር አይታይም። ኩክየለሽ ማርያም አደጋ ላይ ናት። ማን ነው በዚህ ቦታ ላይ መጥቶ ወንጌልን ያላስተማረ? ማን ነው በዚህ ቦታ ላይ መጥቶ ዝማሬን ያልዘመረ? ማን ነው በዚህ ቦታ ላይ ጉዞ ያላዘጋጀ ከዚህ በፊት? አሁን ላይ ግን ይቺ ገዳም ከበፊቱ የተነሳ ቀዝቀዛ ልማቷም እየተዳከመ መጥቷል። ይህ እንዳለ ሆኖ ታዲያ ገዳሙ በዚህ ሰዓት ላይ የጉዳት ሁኔታ ይታይበታል። ቁርጣችሁን ወቁ። አቡነ ገሪማ ማንም በዘሩ መንግስተ ሰማያት አይገባም። የሚገባው በምንድን ነው? በክርስቶስ በማመንና እስከ መጨረሻው በመጽናት ነው። እስከ መጨረሻ የጸና እሱ ምን ይላል? ይድናል። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? ዛሬም ሰፋፊ ርዕሰ ጉዳዮችን ይዤ መጥቻለሁ። በዚህ አጋጣሚ የአሮስ ሁለትን ካልተቀላቀላችሁ ብዙ እያመለጣችሁ ነው። ምክንያቱም በቀን 3 ጊዜ ቀትር 7 ሰዓት፣ ምሽት 1 ሰዓት፣ ምሽት 5 ሰዓት ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር እያስደገፍኩ ያቀረብኩ ሰፋ ያለ ትንታኔ ሰጥቶ እገኛለሁ። ወደ 12000 ያህል ተከታዮች አሉት። ሁላችሁም ተከታተሉ። ቲክቶክም ከ340,000 በላይ ተከታዮችን አፍርተናል። በዛም ገብታችሁ ተከታተሉ እያልኩኝ ይህን መረጃ ላይክ በማድረግ ጀምሩልኝ። በቀጥታ ወደ ጥንክራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ በቀጥታ ወደ መረጃችን ነው የማመራው። ዛሬም በርካታ ርዕሰ ጉዳዮችን ይዤ መጥቻለሁ። በተለይ ከኩክየለሽ ማርያም ጋር የተገናኘ መረጃዎችን በቅድሚያ ላስደምጣችሁ። ሁላችሁም ታዲያ ላይክ አድርጉልኝ። ምክንያቱም በኩክየለሽ ማርያም አደጋዎች አሁን የተጋረጡ ይገኛሉ። ገዳሙ እጅግ በጣም የኛን እርዳታ ይፈልጋል። ምንድነው እሱ የሚለውን ነው ማሳያችሁ። ግን ላይክ አድርጉ። ምክንያቱም እናንተ በጣም ብዙ ላይክ ስታደርጉ ራሱ ዩቲዩብ አልጎሪዝሙ ለመላው ዓለም ያዳርስና ምናልባት አንድ ደገኛ የሆነ ሰው ለዚህ ቤተክርስቲያን ሊደርስ ይችላልና ከናንተ ማድረግ ምንችል እናድርግ፣ ማድረግ ማንችልና ይሄን የምንመለከተው ኦርቶዶክሳውያን ግን ላይክ ያደረግን ኩክየለሽ ማርያም እንለፈው። ኮሜንትም አድርጉ። ምንድነው ኩክየለሽ ማርያም ላይ የተፈጸመው ወይንም የደረሰው አደጋ ወይም አደገኛው ጉዳቱ ምንድነው? ስለ እናታችን ስለ ኩክየለሽ ማርያም ብላችሁ መላ ኦርቶዶክስ ተዋህዶ ልጆች ይህ ቪዲዮ እናንተን ይመለከታል። እባካችሁ ስለ ድንግል ማርያም ብላችሁ ለበርካታ ኦርቶዶክሳውያኖች እንዲደርስ አብዝታችሁ ኮፕሊንግ አብዝታችሁ ሼር አድርጉልኝ። ከምንጊዜውም በላይ የሚመለከታችሁ ይህንን መረጃ ለብዙዎች አሰራጩ፣ የማይመለከታችሁ ግን አሳልፉት። ስለ እናታችን ስለ ኩክየለሽ ድንግል ማርያም ብለን ዛሬ የተማጸንባችሁ ጉዳይ እነሆ። እናታችን ኩክየለሽ ድንግል ማርያም በደብረ ብርሃን አካባቢ የምትገኝ ገዳም ስትሆን እነሆ ትላንትና ከዚህ በፊት ወደ ኩክየለሽ ገዳም ስትመጡ የነበራችሁ ዛሬ ወደ ሰሚነሽ ኪዳነ ምሕረት እየሄዳችሁ የምትገኙ ዛሬ ወደ ስውሯ ማርያም እየሄዳችሁ የምትገኙ እህት ወንድሞቼ፣ ማን ነው በዚህ ቦታ ላይ መጥቶ ወንጌልን ያላስተማረ? ማን ነው በዚህ ቦታ ላይ መጥቶ ዝማሬን ያልዘመረ? ማን ነው በዚህ ቦታ ላይ ጉዞ ያላዘጋጀ ከዚህ በፊት? አሁን ላይ ግን ይቺ ገዳም ከበፊቱ የተነሳ ቀዝቀዛ ልማቷም እየተዳከመ መጥቷል። ይህ እንዳለ ሆኖ ታዲያ ገዳሙ በዚህ ሰዓት ላይ የጉዳት ሁኔታ ይታይበታል። እንደምትመለከቱት በገዳሙ ዙሪያ አካባቢ እነሆ የሚገኙ ከ5 በላይ ፍልፍል ዋሻዎች ይገኛሉ። በእነዚህ ፍልፍል ዋሻዎች ላይ ታዲያ የመደርመስ ችግር እያጋጠመ ቤተ መቅደሶችን ሊያፈርስብን ነው። ስለዚህ እናንተ የኦርቶዶክስ ተዋህዶ ልጆች ከምን ጊዜውም በላይ ለመላ ኦርቶዶክስ ልጆች ቫይራል ወጥቶልን ከሚሊዮን በላይ ህዝብ ተመልክቶልን ይህንን መረጃ አይቶልን ይህንን ገዳም ከችግር ውስጥ እንዲታደግልን እንፈልጋለን። በየቦታው እንደምትመለከቱት ከላይ የወረደው ናዳ ብረታ ብረቶችን እየጎዳ ነው። ስለዚህ የልማት ኮሚቴው አካውንት አለ። በዚህ አካውንት ላይ ገቢ እያደረጋችሁ
አስራት በኩራታችሁን እያወጣችሁ እንዲሁም በተጨማሪም በሐሳብም በጉልበትም በማቴሪያልም ድጋፍ እንድታደርጉልን ስለ ጭንቅ አማላጇ ስለ ድንግል ማርያም ብዬ ለምናችኋለሁ። ከምንጊዜውም በላይ ይሄን ቪዲዮ ለሌሎች እንዲደርሱ ሼር አድርጉልን። ይመለከተናል የምትሉ የተዋህዶ ልጆች እባካችሁ ድረሱልን። ኩክየለሽ ማርያምን እንግዲህ የምታውቁ ብዙዎች ትኖራላችሁ ብዬ አስባለሁ። የማታውቁም ደግሞ በስም በእርግጠኝነት እንደምታውቁም አልጠራጠርም። ስለዚህ ሁላችንም የበኩላችን እንድረስ ላይክና ሼር በማድረግ ደግሞ ቢያንስ መረጃውን በማጋራት ኦርቶዶክሳዊ ትብብራችንን እናሳይ። ብፁዕ አቡነ ገሪማ ደስ የሚያሰኙን መልእክት ቁርጣችሁን እወቁ፣ በዘራችን የትም አንገባም፣ መንግስተ ሰማያትን አናገኝም ብለዋል። የክርስትና ነው ይወጣል አይደል? ግን ሸታሞች ናችሁ። በዚህ ስትሄዱ ትለያያላችሁ። ዘር አትቆጥሩ። ተው። እኔ አማራ ነኝ፣ እኔ ጌዴኦ ነኝ፣ እኔ ሲዳማ ነኝ፣ እኔ ጉራጌ ነኝ፣ እኔ ከምባታ ነኝ፣ እኔ ሀዲያ ነኝ፣ እኔ ምንድን ነኝ የምንለው ብዙ ነገር አለ። ማንም በዘሩ መንግስተ ሰማያት የሚገባ የለም አለ የለም። ተምራችኋል? እውነት ነው። ማንም በዘሩ መንግስተ ሰማያት አይገባም። የሚገባው በምንድን ነው? በክርስቶስ በማመንና እስከ መጨረሻው በመጽናት ነው። እስከ መጨረሻ የጸና እርሱ ምን ይላል? ይድናል። ምን ሰማው ነገር ይሆን ዘንድ ግድ ነው። የጦርን ወሬ ትሰማላችሁ፣ እንሰማለን፣ እየሰማን ነው። የዛም ሰለባ እየሆን ነው። ግድ ነው። ግን ይሄ ምንድን ነው አለ? የምጥ መጀመሪያ ነው። የምጥ መጀመሪያ ገና መጀመሪያ ነው። ምን ሰማው ነገር ያልተጻፈ አይደለም። ምናየው ነገር ያልተጻፈ አይደለም። እኛ ግን ባለመተባበር እንጽና ነው ወገኖች። ብፁዕነታቸው በረከታቸው በሁላችን ትደር። ብፁዕ አቡነ ገሪማ እንግዲህ በጣም የሚወደዱ አባት ናቸው። ከሀገረ ስብከታቸው አይወጡም። እንደውም አንድ ሊቀ ሊቃውንት ስሙር አላምረው ይመስሉኛል ስለኛ አባት ሲመሰክሩ ለጉባኤ ተጠራን አሉና ጉባኤ ተጠርተው ያ ወደ ጌዴኦ አማሮ ብርጅ ሄዱ። ከሄዱ በኋላ እሳቸው የነበሩበት ቦታ ወይም ደግሞ ጉባኤ የተዘጋጀበት ቦታ ከተማ የሚባልበትና ሰው የሚገኝበት ቦታ ነው እና እንደ አጋጣሚ ሆኖ ደግሞ እለቱ ሰንበት ዋለ። በቀጣዩ ቀን ማለት ነው። ጉባኤው አመሻሽ ተካሄደ። ቡራኬ ምናምን ሰጡንና እሁድ ዕለት ወይም ሰንበት ላይ እሳቸውን አጣናል። ሌሊት ላይ አቡነ ገሪማን ማለት ነው አጣቸው። ከዛ በኋላ ጉባኤው ተካሄደ ማልዳ ላይ ማለት እሁድ ከቅዳሴ በኋላ እዛው ከተማ ላይ የመጡት እንግዶች ትምህርታቸው ምን አደረጉ። ላካሳቸው የዛ ቀን እሁድ ዕለት ማታ አብረው ከመምህራን ጋር አሳልፈው እሁድ ዕለት ማልዳ የሄዱት ሰው የሌለበት ገጠር ቤተክርስቲያን አለች። እዛ ለመባረክ ነው የሄዱት ቅዳሴ ለመካፈል። ከዛ በጣም ተገርመው ሰኞ ዕለት ምናምን ያው አልቆ ተመልሰው በረከት ተቀብለው ሊሰናበቱ ምናምን ሲሉ እንደው አባታችን አዲስ አበባ ከመጡ እንደው ይደውሉልን ብለው ሊቀ ሊቃውንት ስሙርን ጨምሮ እዛ ያሉ መምህራን ሲነግሯቸው አይ እኔ ከሀገረ ስብከቴ አልወጣም፣ ከመጣውም የቅዱስ ሲኖዶስ ስብሰባና አስቸኳይ ነገር ካለኝ ብቻ ነው በማለት እንደተናገሩላቸው ሰምቻለሁና አብዛኛውን ገጠሩን ቦታዎች ሰው የማይገኝባቸው ቦታዎች አንድ ጳጳስ አይሄድም ላይሄድ ይችላል ተብሎ የሚታሰቡ ቦታዎች ላይ ይሄዳሉና ብፁዕ አቡነ ይስሐቅም በዚህ እጅግ በጣም የሚወደዱ አባት ናቸው። ሁለተኛ ደግሞ ብፁዕ አቡነ ገሪማም አሁን የመጡ አባታችን ናቸው። ሰው በዘሩ መንግስተ ሰማያት አይገባም፣ ማንም ሰው በዘሩ የትም አይገባም ብለዋል። የብፁዕ አቡነ ሩፋኤልን ላምጣ። እርግጥ ያነጻጸርኩ አይደለም ያገኘሁት ቪዲዮ ግን እንደው ትንሽ ልቤን የሰበረው ስለሆኑና እኔ እንደዛ ሆኖ ስላገኘሁት ነው። አንድ ወንድም ነው በጣም በሐዘን መንፈስ ተሞልቶ አቡነ ሩፋኤል የሰባቱ ሀገረ ስብከት ሊቀ ጳጳስ እንግዲህ ሰባት ስለሆነ ብዙ መጥራት ትንሽ ያዳግታል። ሰባቱ የት እንደሆነ ግን የሰባቱ ሀገረ ስብከት ሊቀ ጳጳስ ብለን እንለፋው። ምን እንደገጠማቸው እናድምጥ። 2013 መጨረሻ አካባቢ ከአዲስ አበባ ቴዎሎጂ ተመርቄ የተመደብኩት ጋምቤላ ሀገረ ስብከት ነበር። ጋምቤላ ሀገረ ስብከት ከተማው ላይ እንደደረስኩኝ ጓደኛዬ ቃይን ተቀብሎኝ ከ3 ቀን በኋላ ወደ ሀገረ ስብከቱ ቢሮ ገባሁ። ጳጳሱን ለማናገር ሞከርኩኝ። የመለሰልኝ ምላሽ ግን ምን እንደነበረ ታውቃላችሁ? ያንተ ሀገረ ስብከት ጎጃምና ጎንደር ነው ያለኝ። በህይወቴ እንደዚህ አይነት መጥፎ ቃል የሰማሁበት ጊዜ የለኝም።
እኔ በጣም የዋህ ነኝ፣ ምንም አላውቅ። ያኔ የአብርሃም በግ ነኝ። 220 ምናምን መጽሐፎች ጭኛለሁ። ብዙ አይነት ኮምፓራቲቭ ቲዮሎጂ የሚያስረዱ ጡማሮችን ሞጁሎችን ይዣለሁ። የኔ ቅድ ምንድነው? በተመደብኩበት ቦታ ላይ ወጣቶችን ማሰልጠን፣ ያለኝን እውቀት ማካፈል፣ ቤተክርስቲያን የሰጠችኝን ነገር ሼር ማድረግ ነበር። ከዛ ይሁን ብለን ተመደብን። 8 ወር ያለ ደሞዝ ከጓደኛዬ ጋር 8 ወር ታስቡት። እንግዲህ በጣም የሚከፋው ማለት ያንተ ሀገረ ስብከት ጎንደርና ጎጃም ነው ብለዋቸው 8 ወር ደግሞ ያለ ደሞዝ ነው እንግዲህ ያስተማሩትና ቴዎሎጂ ተመርቆ ከአዲስ አበባ ወደዛ ሄደው ወደ ጋምቤላ ሀገረ ስብከት ማለት ነው። የጋምቤላ ሀገረ ስብከትን እሳቸው ነው ያዙት። የወለጋ 4 ቦታዎችን ጨምሮ ደቡብ ሱዳንንም ጨምሮ ማለት ነው። በዚህ ደረጃ ነው እንግዲህ የተሰማው ማለት ነው። በጣም የሚያስተነግጥ ነው። እኔ ቪዲዮን ያገኘው ሰዓት ላይ እንደው መች ይሆን ይሄኛው የዘር ሳቤ ከአእምሮቻችን የሚፋቀው መች ይሆን? በጣም ውስጤ የተረበሸ ነው። እንግዲህ አቡነ ገሪማን አሰምቻቸዋለሁ። የአቡነ ሩፋኤል እንደማ ያደረገውትን ነገር አስደምጫቸዋለሁ። አብዛኛዎቻችን ወይም አብዛኛው ነገሮቻችን የሚዲያ ፍጆታ ሆናል። መስቀል ይዞ መታየት፣ መባረክ፣ አስመሳዩን ንግግሮች፣ ነጠላ ማድረግ፣ መዘመር፣ አብዛኛው ነገራችን የሚዲያ ፍጆታ ሆናል። እውነተኛ ክርስትና እየታየ አይደለም። ደስ የሚለው አገላለጥ እንደውም በጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ብሎ ይገልጣል። እንካተል እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤል እንይስ እንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተዋል። ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ምህላዎቻችን ሁሉ ነገሮቻችን በሚዲያ ፊት ብቻ ነው የሚጋለጠው። በቃ መሰማት አለብን። አያችሁ፣ መደመጥ አለብን። ሳስተምር መደመጥ እፈልጋለሁ። ሳስተምር መሰማት እፈልጋለሁ። ስጸልይ መሰማት እፈልጋለሁ። እየቀደስኩ መሰማት እፈልጋለሁ። ቤተክርስቲያን ውስጥ ሆኜ ሰልፊ ተነስቼ ፎቶዬን ማሳየት እፈልጋለሁ። ቤተክርስቲያን ውስጥ እንደሆንኩ ዓለም እንዲያውቅልኝ እፈልጋለሁ። ከእግዚአብሔር ጋር በስውር መገናኘቱን እሱን ትቼዋለሁ። ያን ገመድ በጥሼዋለሁ። በዚህ ምክንያትስ ርህራሄ ከሰውነታችን ጠፍቷል። ስለዚህ የምንፈልገው መረጃ ያለውና በፎቶ በመረጃ መቅረት የሚችል ነገር ነው የምንፈልገው። ያ ከኛ ጠፍቷል። ለክፎች አናዝንም፣ አንተዛዘንም። እና በጣም የሚገርመው ይኸውላችሁ ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ እንኳን መጣ፣ አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረግ ስለምን መጣ ነው የምንለው። ብዙ የፈረድንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንዳይሄዱ ያሳቀቅናቸው፣ ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሆን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለ ነው። አሳዛኝ ነው። እግዚአብሔር እንዲህ ይላል፣ ጌታ ያስተማረው ትምህርት ለዘመጽሐቤ ኢይሰድዶ ወያወጽኦ አፋ፣ ወደኔ የመጣውን በፍጹም አላባርረውም፣ በፍጹም ወደ ውጭ አላወጣውም። ወደኔ የመጣውን ነው የሚለው። ኃጢአተኛ አላለም፣ ጻድቅ አላለም። ወደኔ የሚመጣውን ነው የሚለው። በሰማይ ወረብ የሚወረበው፣ በሰማይ የሚሸበሸበው፣ በሰማይ ደስታ የሚደረገው በአንድ ኃጢአተኛ መመለስ ነው። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በምትገባ በአንዲት ነፍስ በሰማይ ማህሌት ይቆማን፣ በመላእክት ዘንድ ወረብ ይወረባል፣ ይሸበሸባል፣ ታላቅ ደስታ ይደረጋል። እና ይሄ ነው ብፁዓን ማህሪያን የሚለው ይሄ ነው። ለክፉዎች ጭምር እኛ ክፉዎች ስንሆን እርሱ አዝኖልናል። ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን ራራልን ተብሎ እንደተጻፈ
ሁላችን ተትቶልን ነው እዚህ መቆም እዚህ መቀመጥ የቻልነው። በተርጉማኑ ይቀጥሉና እስመ ምህረት ወሳይል ይእቲ ቀዳሜ ትሩፋት ዘትትረከብ ውስተ ነፍስ ይላሉ። ምህረትና ይቅርታ ርህራሄ የሚባለው የሚምሩ ብፁዓን ናቸው። መማር የሚችል ልብ ያላቸው ምህረት ያላቸው ይሄ የነፍስ ልግስና ያላቸው ሰዎች ምህረትና ሳይል ነፍሳቸው ውስጥ ያለ ነው። ይቅርታ የምትባለዋ ነፍስ ውስጥ የምትገኝ ናት። እኛ ነፍስ ውስጥ ምንድነው የሚገኘው ነው? ይኸውላችሁ ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ስትራሩ ግን ከነፍሳችሁ ትሰጣላችሁ። ገንዘብ ስትሰጡ ከኪሳችሁ ትሰጣላችሁ። ምግብ ስትሰጡ ከኩሽናችሁ ከመሶባችሁ ትሰጣላችሁ። ስታዝኑ ግን ከነፍሳችሁ ትሰጣላችሁ። ኢነርጂ ይከፈላል። ከሰውነታችን ኃይል ይከፈላል። እንደዛ ነው። ይኸውላችሁ ማትረሱት ፊት ገጥሟችሁ አያውቅም? በችግር ምክንያት መርዳት የማትችሉ ሆናችሁ ሳትረዱት የቀራችሁ ገንዘብ የለመኗችሁ ፊታችሁ አይምሯችሁ ውስጥ ተስሎባችሁ የቀረ እንዲህ ባደርግለት ብላችሁ አዝናችሁ እስካሁን ድረስ እስከ ዕለተ ሞት ድረስ የፊታቸው መጎሳቆል በእናንተ ፊት መዋረዳቸው አልረሳችሁ ብሎ የኖሩ ሰዎች የሉም? አያችሁ፣ ያንን ነገር ስትመለከቱ ሰውነታችሁ ይቀያየራል። ሳታውቁት ሰውነታችሁ ይቀየራል። አንዳንድ ጊዜ እንባችሁም ሊፈስ ይችላል። መጋቢ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው ናቸው ይህንን ያስተላለፉት። ይህንን ያለ ምክንያት አላመጣውም። የሁለቱን ብፁዓን አባቶቻችንን ቪዲዮ አስደምጫቸዋለሁ። መራራት ከነፍስ ከሆነ ዋጋውና ልኬቱ ምን ያህል እንደሆነ እንድናቅ የእኚህ መምህር መልእክት ይዤ መጥቻለሁ። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበት ዓላማቸውን ትተው ንግድ ሲጀምሩ የማታ የማታ ገንዘቡን ያጩታል፣ ክርስቶስንም ያጩታል። ርዕሰ ሊቃውንት አባ ገብረ ኪዳን የተናገሩት ነው። እንከታተል። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡንም ያጡታል፣ ክርስቶስንም ያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት፣ ሰበካ ጉባኤ፣ አድባራት፣ ገዳማት ሁሉ መጀመሪያ ከገንዘብ ይልቅ ሰውን ማጥመድ ላይ ማተኮር አለባቸው። ሰውን ለማዳን ማቀድ በቅዱስ ሲኖዶስ ደረጃ በየትኛው መሆን የመጀመሪያው ዓመታዊ እቅድ ሰዎችን ማዳን፣ ከበረቱ ውጭ ያሉትን መመለስ፣ የተሰበሩትን መጠገን፣ የባዘኑትን መመለስ፣ የተራቡትን መመገብ፣ የተጠሙትን ማጠጣት፣ የታመሙትን መፈወስ ይህ የእረኝነት ሥራ ነው። ስለዚህ ጌታ ይህንን ያረመበት ነው። በዚህ ሰዓት ማንም የሚተችም የለም። ሁላችንም የምናደርገው ይህንን ነው እና ጌታችን ኢየሱስ ክርስቶስ ይህን ያረመው። ዛሬም ቢሆን የእናታችን የቅድስት ቤተክርስቲያን ልዕልና እንዲመለስ ሰው ተኮር እቅድ ማቀድ ከቅዱስ ሲኖዶስ ይጠበቃል፣ ከእያንዳንዱ ካህን ይጠበቃል፣ ከምዕመናንም ይጠበቃል። ጌታ ያስተማረን ይህንን። ከዚያ ተገልጦ መረባችሁን በቀኝ ጣሉት አላቸው። በዚህ ውስጥ አንደኛው ሁሉን አዋቂነቱን ነግሯቸዋል። መረብ የተባለች ወንጌል ናት። ስለዚህ በቀኝ ጣሉት ማለት የማናዊ በሆነ በመንፈስ ቅዱስ አምናችሁ በወንጌል ተሰማሩ። ቅን ልቡና፣ ርታተ ህሊና፣ የቀና ህሊና ይዛችሁ የወንጌልን መረብ ጣሉት። በቅንነት ሰብኮ ለመከበር ሰብኮ ለመደመጥ ሊቅ ይበሉኝ ብሎ ከመስበክ፣ ዝናን ለማትረፍ ከመስበክ፣ ጠላትን ለመበቀል ከመስበክ ይልቅ ቅንነትን ይዞ ወንጌልን ማስተማር። እንደዚህ ያለ እንደሆነ ብዙ ዓሣ ታገኛላችሁ ማለት ብዙ ምዕመናንን ማጥመር ትችላላችሁ። ቅናት ሳይኖርባችሁ፣ ምቀኝነት ሳይኖርባችሁ የምታስተምሩ ከሆነ
በተሰማራችሁበት ወንጌል ብዙ ምዕመናንን መሰብሰብ ትችላላችሁ አላቸው። አሳው በቀይ ጣሏል፣ አሳም ያለበትን የሚያውቅ ጌታ ነውና። ከክርስቶስ ተለይቶ የሚጠመድ አሳ አይገኝም። ክርስቶስ የሌለበት አገልግሎትም ማንንም አይፈውስም፣ ለማንም ሰላምን አይሰጥም፣ ሁከትን ከመጨመር በቀር ከጩኸት በቀር። ክርስቶስ ሲመጣ የተጠመደ መረብ ግን ብዙ አሳ ይሰበስባል። ከጌታ ጋር ሆኖ ያገለገሉት አገልግሎት ሰው ጨምሮ ያድናል። 153 የተባሉት በመንፈስ ቅዱስ ፍጹም የሆኑ 150ው ምዕመናን ናቸው። ሦስቱ አብ፣ ወልድ፣ መንፈስ ቅዱስ ነው። በአብ በወልድ በመንፈስ ቅዱስ ፍጹም የሆኑ ምዕመናን ናቸው። ወንዘ መጠነዝ ብዙ ተሰጠ መስከርቱ። አሳው ይህን ያህል ብዙ ሲሆን መረቡ ግን አልተቀደደም ማለት መንግሥተ ሰማያት ሰው ሁሉ ቢገባባት የማትሞላ ጠባብ ያላደለች እግዚአብሔርም ጸጋው። የተወዳችሁ ቤተሰቦቻችን ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃልዮትን ያሰማልን። አሁን ወደ ጥብቅ ወደ ተባሉ መረጃዎቻችን እናምራ። የካቶሊክ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወረራ እየፈጸመች እንደሆነች ምን ያህሎቻችሁ ታውቃላችሁ? እንከታተል። የተዋሕዶ ልጆች ቅድስት ቤተክርስቲያንን የምትወዱ ይህንን ቪዲዮ ለሚመለከቱ አካል እንድታደርሱልን በልዑል እግዚአብሔር ስም እንጠይቃለን። ጆሮ ሰጥታችሁ በደንብ በማስተዋል እንድትሰሙ ከዛም ደግሞ ሼር እንድታደርጉ ሪፖስት እና ዲዩት እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። የካቶሊክ ቤተክርስቲያን በየጊዜው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ጋር የሚመሳሰል ተግባር እየሰራች ትገኛለች። ይህም ስርቆት ነው፣ ቤተክርስቲያን ልትጠይቃት ይገባል ሲሉ የቤተክርስቲያን መምህራን ተናገሩ። ካቶሊክ ዋና መቀመጫ ሮም ቫቲካን ሲሆን በሮም የካቶሊክ ቤተክርስቲያን ደመራ ተደምሮ መስቀል ሲከበር አይታይም። በሮም ካቶሊክ ቤተክርስቲያን ጥምቀት በአደባባይ ከተራ ተከትሮ ሲከበርም አይታይም። ሮም ካቶሊክ ቤተክርስቲያን ታቦት ወጥቶ አይከበርም። ኢትዮጵያ ውስጥ ያለችው የካቶሊክ ቤተክርስቲያን ግን ደመራ ደምራ መስቀል አከብራለሁ፣ ከተራ ከተራ ባሕረ ጥምቀት አዘጋጅታ ጥምቀት አከብራለሁ ማለቷ ስህተት ነው ተባለ። የኦርቶዶክስ ሀብትና ስርዓት የሆነውን የራስ አስመስሎ በመውሰድ ይህንን ድርጊት ስትፈጽም ቅዱስ ሲኖዶስ ዝም ማለት የለበትም፣ አጽንኦት ሰጥቶ ሊመለከተው ይገባልም ተባለ። የኢትዮጵያ ካቶሊክ ቤተክርስቲያን በሌላው ዓለም የሌለ ስርዓት እያመጣች ከኛ ቤተክርስቲያን ጋር ለመመሳሰል መሞከር ለምን አስፈለገ? አሁን ይባስ ብላ ታቦት በአደባባይ ማውጣት ጀመረች። ይህንን ፎቶ ሳይ ይህንን ነገር ስመለከት በህይወቴ መራር ሐዘን ያዘንኩት። ይህንን ጉዳይ በጊዜ ልባት ካልተሰጠው ኦርቶዶክስና ካቶሊክ አንድ ነው በማለት ቀጣዩን ትውልድ ከተዋህዶ እምነት ለማስወጣት የታቀደ ዕቅድ ስለሆነ ቅዱስ ሲኖዶስ የቤተክርስቲያኗን ልዕልና ሊያስከብር ይገባል፣ የኦርቶዶክስ ተዋህዶ ሃይማኖት ተከታዮችም ይህንን ድርጊት ልናወግዝ ይገባል ሲሉ መጋቢ ሐዲስ መምህር ሄኖክ አስገንዝበዋል። መጋቢ ሐዲስ ሄኖክ ፈንቴ ናቸው ይህንን መልእክት ያስተላለፉት። ወደ ቀጣይ መረጃ እናምራ። አንድ ቪዲዮ ተጋርቶ ነበረ ከብፁዓን አባቶች ጋር ማለት ነው። የቆየ ቪዲዮ ነው፣ ቆየት ያለ ነው፣ ግን ደግሞ የሰሞኑ ርዕሰ ጉዳይ ወይም አጀንዳ ሆኗል። ማህበራዊ ሚዲያ ላይ ካያችሁ አላውቅም። ሊቃነ ጳጳሳቱ ምልዓተ ጉባኤያቸውን ጨርሰው ሲወጡ ልክ ሁሌ እንደሚታወቀው የዕለቱን በዛ ጊዜ ለምሳሌ ግንቦት ወይንም በጥቅምት ከወጡ መጨረሻ ላይ የተሰባሰቡ አባቶች ጳጳሳት ፎቶ በህብረት ይነሳሉ። ከዛ እሱ ይጋራና የአቋማቸው መግለጫ እንደሆነ ይነገራል። ታዲያ ሊቃነ ጳጳሳት አባቶቻችን በአንድነት ሆነው ያንን ፎቶ ሊነሱ አካባቢ ላይ አንድ ድንገተኛ ነገር ተፈጠረ። እሱ ምንድነው? ሁሉም በህብረት በወጡበት ሰዓት ላይ አንድ ኦርቶዶክሳዊ መጥቶ የኮየ ቀራኒዮ ወረዳ 3 ካራ ቆሬ ምእመን ነው ድምጽ ማሰማት ጀመረ። አቤት ማለት እንፈልጋለን፣ ድምጻችን መስማት አለበት፣ አባቶቻችን በአስቸኳይ መልስ ስጡ የሚል ጳጳሳቱ ጋር አንድ ቪዲዮ አጋራ። ከዛ በኋላ ያ የሆነውን ክስተት ነው አሁን የማስደምጣችሁ። ምንድነው የሚለው እንመለከታለን። ቆየት ያለ ቪዲዮ ነው። ለምንድነው ቆየት ያለው ቪዲዮ መሆኑን ያወቅነው? ብፁዓን አባቶች ብፁዕ አቡነ አረጋዊን ጨምሮ አስቀድሞ የነበሩበት ጊዜ ነው። ብፁዕ አቡነ አረጋዊ ማለት እናውቃቸዋለን። ያረፉት አባታችን በረከታቸው በሁላችን ላይ ይደር። በርካታ አባቶች ነበሩ። ይሄ አሁን የትግራይ ሲኖዶስ የኦሮሚያ ሲኖዶስ የሚባሉ ነገር እንዲህ ያን ነገር ውጅንብር ሳይፈጠር በፊት የተሰማ የቪዲዮ መረጃ ነው። ተከታትለን እንመለስ። ምክንያቱም እነ አቡነ መርሃ ክርስቶስ እና አቡነ ሳይሮስን ተመልክተናቸዋል እዚህ ላይ እና የቆየት ያለ የነበረበት ቪዲዮ ነው። እንከታተል እስቲ።
ናው ከዛም ነው ጉዳዩን መናገር የሚችል የለም አንድ አሮጊቶች ናቸው ትንሽ ታጋወለ ያገባናል ቤተክርስቲያኗን ለመረበሽ የሚያደርጉት ቤተክርስቲያን ላይ ሁለት ወር ውስጥ ናቸው የኖርን አይደለም ያለ ምንድን ነው የሚሉት በቃ እኛ አጠቃላይ በየቤታችን እየመጡ ማረን ነው የፈለጉት በቃ እዚሁ ካራቆሬ አዲስ አበባ ወረዳ 3 ቆርሴ ቀራኒዎች ለከተማ ቤተ መቅደሱ ላይ ሽንት እየሰሙበት ነው ያለው አብረን ልጆችና የእነሱ ልጆች አብረው ናቸው ኳስ የሚጫወቱ አብረው ናቸው ትምህርት ቤት የሚሄዱ አሁን የመጣው ያው ቆየት ያለ ቪዲዮ ቢሆንም ግን ደግሞ በወቅቱ የተሰማቸውን ስሜትና የደረሰባቸውን ነገር ነው ያጋሩት። ስለዚህ አሁን አንደናገር ማለት የቆየ ቪዲዮ ነው። ምንም የቆየ ቪዲዮ ቢሆንም ግን የምእመናን ድምጽ ነው። በቻሉት አቅም ለማስደመጥ ሞክረዋል የሚለውን መልእክት ለማስተላለፍ ወዳለሁኝ። የመጨረሻውን አንድ ቪዲዮ ላጋራላችሁና የምንጨርስ ይሆናል። ፕሮቴስታንት የማልሆንበት ብዙ ምክንያቶች አሉ በማለት መዝሙረ ያሬድ ዲያቆን እንዲህ ይለናል። ጴንጤ የማልሆንበት ምክንያት የቅድም ነው ደግሞ የክርስቶስ ተቋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ። የክርስቶስን ትምህርት አትቀበሉ። ማስረጃ ታረቁ። አንዴ ተረጋጋ። እንዴ ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶቼ ልንገር። ለምሳሌ ክርስቶስ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም፣ ምሳሌ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም። ምክንያቱም ጴንጤ ክርስቶስ ተቋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ መሆን የማልፈልገውንም ክርስቶስ ያመነ የጠመቀ ይድን ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድን ነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላለ 500 ዓመት የሚላለ ሌላም ዓመት የሚላለ እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ ያለ ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም። የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። 3 ምክንያቶችን ያስክልኝ። 3 ምክንያቶችን። የተወደዳችሁ ውድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋ። በያሮስ 2 እንገናኛለን። በቲክቶክም እንገናኝ ይሆናል። ተሰናበትን። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።